individuals በሙሉ በቃ their existence depends on ማን ነበር ያለው አማራው ነው ያለው they depend on this disunity irreconcilable difference መኖር አለበት እነሱ ሰርቫይቭ ለማድረግ ያ ነገር ከበራበት ግን በቃ ምንም there is nothing to stand on በምን ላይ ቆማል እና ይሄ ነገር በደንብ ታሽቶ መፈታት አለበት alright ማን ነው ተረኛ ተፈታኝ ስትናገር አልሰማዋትም በመሃል እንዳትገባ መጀመሪያ እናሳልፋትና አውርታ ነበርኩ ዛሬ ጄብሩ ትግራይ ፈርስት ሆነ ዛሬ ትግራይ ኖ አይ ጄ በ60 ዓመትማ አራዳቶንም ተለፍ በለኝ እንዴ ጄ እንተዋወቃለን እኮ አልኩ እኮ ምንም ባራዳ ቀጥል እኮ ትቀጥል ችግር የለኝም እኔ አሁን ለማስቀጠል ሁሉም ተራ በተራ አስቀጥላለሁ ግን አስከውን አላወራችም ምናምን ታሮይን ነበረ ግን እሷ እንድትወራ ነው የምፈልገው በቃ አለቀኩ የስልሳ ዓመት ሽማግሌ ነው አራዳና በቃ ሌላ ምንም በጠይቀው ነገር የለም ከሶል በኋላ እኔ ችግር የለብኝም አገን አስቱ አራዳ ጃል ሶል አንተስ በለይ ገረድ ሻቢያ ገረድ አንተስ በለ አንተ እኔ በዋናው የመጣ አስቱ ቀጥ እኔ የሶልና የትዝብቱ ትንቅንቅ ካቀሜ በላይ ነው ወደ ላዕላይ ፍርድ ቤት ላኩል ከመሬ ነው ምላችሁ ቢዋጣላችሁ ግን ሁለቱ ብቻ ገስተር የተቀመጠው ቢዋጣ እኔ ስፔስ ላይ አይፈሳፈሱብኛ አልቃው ሌላ ቦታ ሄደው ብቻ ለብቻ ድሮን ይለ ወይ ኦኬ ቆይ ታራይ ሲደርስ ነገር እንጂ ሳሮ ነው እያየን ያለው ነገር ሆዴ ባሶ ቡድን ተሰብስቧል እኔ የሼባው ነው የገረመኝ ጄብሩ እኮ ግድንግድ ሰውዬ እኮና ሶል አንተን መቻየን ሶል ይሄ ቅርና በቃ ተረኛ ይቀጥል አኮ አይ አራዳ ትጫወት ነው አለቀ እሷ እንድትቀድም ፈልጋለሁ እኮ ይባላል እኮ ያራዳ ልጅ አይደል ጄብሩ I just said it outright አንተ እኮ ነው በአራዳ ፎርም ምናምን የምትለው by the way ኦኬ ስለዚህ እሷ ይሄ አንድ ይሄ በጎን ተደበቃችሁ ሰዎች የምትናገሩት ነገር አለ እኔ am a very public person that's my face I'm well known እኔ ምን እንደምመስል ማወቅ ከፈለክ I am here in the DMV area ምንም አንተ እንደዚህ ሆነ ምናምን ስልሳ አትበል come look me up እውነት በእውነት ጄብሩ አደንቃለሁ እግዚአብሔርን እኔ በጣም ነው ፕሮፋይል ፒክቸር እኮ ይናገራል እኮ ግድንግድ ሼባ ነው አለቀ ጀስቲስ እና ሰናይን አታውቃቸውም ባካል እነሱ በመልክ ያዩቱ ተፈቲ ቀጥይ ጃልሶል ተረጋጋ የገደም ሰፋ ሶላት በጥብጠን በእናት በቃ ልጅቷ ትናገርና አንተ ትቀጥላለህ እንደዛ ካለ እኮ እስቲ በቃ ያመከተል ማን ነው እኔ ግን ሶል በቃ ዲስሪስፔክት ማስተረጋው ስለለም ማለት ነው በጣም ነው የሚገርመኝ ተፍታዊት ነው ልጅቷ ስሟ እግዚአብሔር ይስጥልኝ ለድሉ ልጀምር ነው እንግዲህ ያው ይጮህባችኋል መንገዴ ዛሬ ትንሽ ቻሉት እኔ ልላችሁ የምፈልገው እግዚአብሔር ይመስገን ከጥፍር ነቃዮቹም ካስነቃዮቹም ሳይድ አይደለም በሰላም ነው የኖርኩት ግን እኔ እነዚህ ቲፒኤልኤፎቹ ገና ለገና አንድ የተወሰኑ አማሮችና ተጋሮች አንድ ስፔስ ስላዩ የጨነቃቸው ነገር ነው የሚጨንቀኛለው እና I think ያው ከአማራው ጎረምሳ ከፋኖ ጋር ተባብረን ካላችሁበት ስልጣናችሁ እንዳናወርዳችሁ ፈርታችኋል ቲፒኤልኤፎች አይቀርላችሁ by the way ግን ኤግዚት ባረክና ባወራ አይቀርልኝ እና ግን ምንድነው ልላችሁ የፈለኩት ፕሊዝ እኔ አሁን ምን ታስቢያለሽ ካላችሁ እኔ እንደ ተፈታይት ከነገርኳችሁ we this much ነው give up ያደርጋችሁት ምናምን ሁላ ልትሉ ትችላላችሁ ነው ማንንም አልወክልም እንደ ራሴ ነው ማወራ ያለሁት እንደ ተፈታይት ነው ማወራው እኔ አሁን ሌላው ይቅር ይሄ እሳት የሆነው የወልቃይት ቦታ ላይ ራሱ ዝም ብላችሁ ተጋሮቹም አማሮቹም አንድ ላይ ገብታችሁ ብትኖሩና ሲፈልግ እንዴ ባሪያ ታረጓቸው እንደሆነ አሁን ተጋሮቹ ቢመጡ ድሮ ነግደው እንደይበሉት አልነግደው ይበሉት አንዴ ወደ ቤታቸው ተመልሰው ስትፈልጉ መንግስት ብትሆኑላ ዳማች I don't really care እኔ ፈልገው ሰዎቹ ወደ ቦታቸው ተመልሰው ትግራዋይና አምሃራይ በሰላም ቢዝነሱን እየሰራ ነግዶ መብላት መጠጣት መውጣት መግባት እንደ ኢትዮጵያ መኖር የሚችሉበት ስለ ስልጣን ከጠየቃችሁኝ እኔ እናትና አባቴም ስልጣን ውስጥ የነበሩ አይደሉም
ስልጣን ብርቅ ነው ብዬ ማላስብም አያስፈልግም የምድር ነገር ነው ብዬ ነው ማስበው የእግዚአብሔር ቃል እንኳን ስንሰማ የሚያስፈልጋችሁን ሰዱ ተብለ ነው በእኔ አስተሳሰብ ይሄ የኔ አስተሳሰብ ከምር ነው የምላችሁ ከምትቋሰሉ ከምትጋደሉ እዛ መሬት ላይ ሰፍራችሁ ስትፈልጉ አንዳችሁ መንግስቱ ከዛ ግን ሰው ይኖርበት ድስማች ነው ማስበው ነው ብላችሁ ቅድም ሲናገር ነበረ ማን ነው ነቃሽ እኔ አማራ ነኝ ተፈላጊ መሆን አለብኝ አለ መብቱ ነው ለምን ማንም ሰው አሰ ሂውማን እኔ ራሴ ስራ ቦታዬ ላይ የማልፈልግ ሰው መሆን አልፈልግም ተፈላጊ ለመሆን ግን ሰው አይደለም የምትገለው የራስህን ፐርፎርማንስ ነው የምታሳድገው ማድረግ ያለብህን የምታረገው ለህዝብህን የምትሰራው ከዛ በኋላ እኮ ኢቭን ያልኳችሁ መሬት ላይ ቢሰፍሩ በትክክል ለህዝብ ለሂውማን ቢንግ ከሰራኮ የራሱን ዘሩ ላይ ይከዳል የሰው ልጅ እኔ አሜሪካ ነገር ለምንድን ነው የምወደው ቢካዝ ኮምፎርቲንግ ሰጥቶኝ ስለሚያኖረኝ ነው ማንም አሜሪካ እንዲነካት አልፈልግም እመኑኝ ካስፈልገ ሁሉ ከዚህ በኋላ በሚመጣው ኢሹ ሁሉ ተጠቅሚያለሽ ነይ ዝመቹ ሁሉ አባል ዘምታለሁ ቢካዝ ስለምወዳትና አክብራ ስላኖረችኝ ማለት ነው አም ሲሪየስ ከመሬት ነው የምላችሁ እና እዛ ምድር ላይ ከሰፈሩ በኋላ እንኳን እንደፈለጉ ይሁኑ አይደለም ይሄ ማዶ ለማዶ መነካከሱ ሆኖ የሚነካከሱትን ፓርት እኔ ኢንጆይ አላረገው በፍጹም አላረገው ብዙ ከነካካችሁኝ በቃ ተውት ብዬ እኔ ወደ ፍቅር ነው የምጨምራቸው ስለዚህ የኔ ፖለቲካ አይሆንም አስተሳሰቤ ግን ይሄ ነው ድስማች ነው ሰው ይኑርበት ሰላም ስጡት ነው ይሄ ቴንክ ዩ ኦኬ እናመሰግናለን እሺ ሶል ታውራግረግ እስቲ ሶል ግን እወዳለሁ ወንድሜ የልብ ትርታ ታመጣለህ ነው የሚባለው በስመ አብ ወልድ እስቲ ቴክ ቺል ፒል ይላል አንዳንዱና እስቲ ሳብ አድርግና ፈታ ብለህ ተራጋ ብለህ አሁን ወንድማችን ቆይ ቢኒያም ምላስን ሰብሰብ አድርገው ከስር ያላችሁ ይቅርታ ማይክ ሞልቶ ነውና እናስገባችኋለን ቦታ ሲኖር እሺ ሶላችን እንግዲህ መድረኩ ይሄውል መድኃኒቱን እየዋጠ ነው ውሃ ጠፍቶበት ነው ልቀጥል ጀስትስ መንፈር አለበት ዛሬ ብዙ የሚነፍሩ አሉ ምን ነው ሰው ወረደ ቆይ ተራውን የማይጠብቀኝ ተራው ይጠበቅለታል እሺ እየጠበቀ ነው አይደል እንዴ ጓጉቼ እየተፈቀጠ ይሄዳል ስንት መረግረግ ላይ ጓጉቻለሁ እኔ አረጃል ሶል ኤፒሶድ እስካሁን አንድ ኤፒሶድ ጨርሼ ነበር እዚህ ቆንጆ ይዘው ኔትወርክ ድሮፕ አርጎታ ያው ፕሊዝ ካም ባክ ሶል ኤኒዌይ እስኪመለስ ቀጣዩ ሰው ሂድ I'm not sure በቃ እኔ ሊዳይን ሶል እየጠበቅኩት ነበረ በቃ ሐሳቤን ብዬልናል I think guys አንዱ ይሄ የሶሻል ሚዲያ ላይ የሚሰራ ፖለቲካ ሁሉ ጊዜ እንቅፋት የሚሆንብን ምንድነው ኢጎአችንን በጣም ይወላችን ስለሚያሳብጠው ነው ኢንክሉዲንግ እኔ አሁን at this point መፈልገው ስፔስ ላይ ፕሪቬል ማድረግ አይደለም ዋው ዳኛው እኮ አደገኛ ቀጥቃጭ ነው ማለት ፕሪቬል ማድረግ ፈልገው ግራውንድ ላይ ነው ስለዚህ እዚህ ጋር በጣም በቃ በሚገርም አማርኛ ምናምን ይሄንን ፖለቲካ ባላንጣ በቃ አስታቀፍኩት ቀጠቀጥኩት ምናምን የሚለው እኔ አሁን ብዙም ኢንተረስት አድርግም አዲስ ለረጅም ጊዜ ነው ማድረግዋለሁ ግን እንጂ ከጉዳት የመነጨ አይደለም እዚህ ላይ ለመደነቅ እያልኩ ያለሁት እኮ እዚህ ላይ ለመደነቅ ነው አንተ የተጎዳ ነው የሞተብን ዘመድ ነው ጃልማርክ ተረጋጋ አሁን አንተ የተናገርከው ንግግር ኢጎ አብጦ ስፔሱ ስላልበቃ ትወራጫለህ እንዴት እየሰማው ስለሆነ እኮ ሰምተኸኝ እንዴት አወካ ስለዚህ አሁን ወያኔ ብቻ ሰዎች አሽቃባጭ ናችሁ ምናምን ይሄ ተፈርነቃይ ምናምን ይሄ ያንተ ራስ ኢጎ ያሳበጠበት ደረጃ ነው እኔ at this point ድራይቭ የሚያደርገኝ ኦኬ እንኳን ሆነ ገብ አንተ ማን ይሄን መዛኛ ዳኛው ስለሆነ አንተ ማርክ ራስን ቻል እንዴ ያወራበት እንዴ እሱ ራሱን ይቻል አንተ ቆይ ራስን ቻል ያወራበት እኮ ጨረስኩ እሱ ራሱን ይቻል ስለኔ እኮ ነው የሚያወራው ስለ ፋኖ ማርክ አለ እንደሰማው ምን ፋኖ ማርክ ሲል አልሰማው አላለም ጃልማርክ ተረጋጋ አንተ ዳኛው አላልኩም እኔም የማቋረጥ መብት ማናችሁም የላችሁም እያለ ነው እንግዲህ ምትሰማን ከሆነ ማርክ እና ቀጥል ቄራ
ኦኬ ኤኒዌይስ እኔ ስም አልጠራሁም አንድን ግለሰብም አይደለም በአጠቃላይ ሁላችንም ከእንደዚህ አይነት ነገር ብንቆጠብ ራሴም እኮ ሁል ጊዜ እኮ ፌል አደርጋለሁ ነገ እንደዚህ ተናግሬ ነገ ኤጎ ያብጦ ስናገር ትሰሙኛላችሁ ስለዚህ እኔ አምናት saying አምቀንም ከህጸት ፍሪ ነኝ እያልኩኝ አይደለም ግን ደስ ሀሳቡ ስለመጣልኝ ብናገረው ብዬ ነው ሌላው በዚህ በስም ጉዳይ ምናምን እኔ ማስበው እንዴት መሰላችሁ የፍትህ ጥያቄ ማንም የሚለቀው አይደለም ባይዘው አሁን ይሄ የአማራ ሩም ስለሆነ ሞስትሊ የተነሱ የፍትህ ጥያቄዎች ከአማራ ሳይድ ነው አይደል ትናንትና አሁን ተፈታ የተሩም ነበር ሞስትሊ የተጋርዶች ደግሞ የሚያነሱት የራሳቸውን የፍትህ ጥያቄ ነው now that ዲል የሚደረገው በዚህ ጉዳይ ላይ እውቀት ያላቸው ፍትህ ማስፈጸም የሚችሉ ሰዎች ናቸው እኔ እዚህ ጋር ለማንም ፍትህ መስጠት አልችልም ፍትህ ጥያቄ ግን ማንም አይለቀው ግን እዚህ ጋር እኔ ለትግራይና ለአማራ ህዝብ መቀራረብ እየተሰራ ከሆነ እኔ ምንድነው እዚህ ጋር እንግሊዝ ታረጋቸው I'm here in a good faith argument መሆኔን ማሳየው ቢያንስ በትንሹ እኔንም አይጎዳኝ በቃ ትግራይ አትበለኝ ተጋሩ በለኝ ካሉ እኔ ምንም የሚቀንስልኝ የሚጨምርልኝ ነገር የለም ተጋሩ ላቸዋለሁ because ተጋሩ ማለት የአማራን ኢንተረስት ምንድነው ጥያቄዎች የሚገትር ነገር ነው ብዬ ነው ያለው ስለዚህ ኢንጌጅ ማድረጋቸው በጉድ ፌዝ አርጊመንት እንደሆነ ለማሳየት ትንሽ ካን የሚጠበቀውን ሞክራለሁ that's what people do ሌላው ሰዎችን ድራይቭ የሚያደርጋቸው ተስፋ ነው ነው ብያምናለሁ አብይ አህመድ ለምንድነው ያሁላ ሰው ተገለባብጦ እንደዛ ያደገፈው because he gave hope by the way እንደመጣ አካባቢ ወይዘር ሰዎች ላይ ያምኑበት ይችላሉ ግን ሆፕ ሰጥ ወቆዝ አብይ አህመድ ወደ ስልጣን ሲመጣ የነበረው ንግግር ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ምንድነው ሁሉም ኢትዮጵያ ገብቶ በቃ መስራት መለወጥ ሀገራችንን ወደ ላይ ከፍ ማድረግ ምናምን ነበር ያ ሆፕ ነው በቃ ሰውን ብላይንድ አድርጎት አብይ አህመድን ያስተገፈው ማለት ስለዚህ ነው ለነዚህ ህዝቦች ሆፕ ነው መስጠት ፈልገው ሆፕ ምንድነው መሆን ያለበት እስከዛሬ ትግራይና አማራ በአክሱም በላሊበላ በጎንደር በሚኒሊክ ምናምን በጣም ላይክ ፕራውድ ፒፕል ሆነን ኖርናል ከዚህ በኋላ ግን እኛ እንደ ትውልድ አዲስ ነገር መስራት አለብን ፖቴንሻላችን ሪያላይዝ አልተደረገም in the past 50 years ፖለቲካል ቀርቃሮስ ገብተን እኚህ ህዝቦች even though ቀደምት ስልጣኔ ባለቤቶች ቢሆኑም ግን in the past 50 years ግን ምንም አልሰሩም በቃ ሪያሊቲው ይሄ ነው ስለዚህ ለዛ ወጣት ታሪክህ የስልጣኔ ባለቤትም ብትሆን ከዚህ በኋላ ተስፋ ያስፈልጋል ፖቴንሻልን ሪያላይዝ ማድረግ አለ ፖቴንሻልን ደግሞ ሪያላይዝ እንድታደርግ ስታንዲንግ አርሚ ያቆመን ሳይሆን ዳይ ወደ ስራ መባላል ዳይ ወደ ስራ ደግሞ የሚባለው በጠረጴዛ ዙሪያ በመወያየት ችግራችንን በመፍታት ነው ያ is a starting point ብዬ ነው እኔ ማስበው ተስፋ ካልሰጠን በስተቀር ለወጣቱ ሲምፕሊ የፖለቲካ ቂምና በቀል አሸናፊ ያደርጋል የሚል እምነት የለም ተስፋ will eventually win the day እና እኔ በዛ ሂሳብ ለማለት ነው ግን አይ ኖ ሶሊ ሊያሳበውን ስለማቅ አንድ ጊዜ ይችላልና አሁን ወያኔ የሚለውን አትበሉ ካላችሁ ኦሮሞማስ ሊል ይችላል everything has a context ወያኔ የሚለው አይ አሰፋ ጀለታን ጠይቆ በለው ያገባን አሰፋ ጀለታም ወያኔ የሚለው ያው ሄዳችሁ ሪሰርች አድርጉ እንደዚህ ቁጭ ብሎ የትግራይ ኤሊት ወያኔ ማለት ትግራይ ናሽናሊዝም ነው ብሎ የጻፈን ያላየው ግን even if that is the case ማለት ኮንቴክስት አለ ህወሓት ስልጣን ላይ ያለች ሁላችንም ወያኔ ያለን አዲስ አበባ ወያኔ ዴክስ የሚባል መኪና ሁላ ነበር ምክንያቱም ስቴት ፓወርን ካስክ አናቲ ይቀጠቀጣል በቃ ወያኔ ለትግራይ ልጆች እኮ ወያኔ ያልን እኮ ነግራቸው ነበር because they were the state power እነሱማ ያለቃቅሱ ነበር ወያኔ ያሉን ብለው እኮ አሁን ነው እንጂ እንደዚህ እንትኑ እንዲያውን በቃ ቲፒኤልኤፍ ወታደሮች ለምን ሲል ወያኔ ትሉናላችሁ ነው እንጂ በጊዜው እኮ ወያኔ ስትል በወያኔ አልክ ብሎ የሚከራከረ የትግራይ ልጅ አልነበረም just ቲፒኤልኤፍ መጥፎ አልሰራም ምናምን ብሎ ሊከራከረ ይችላል ማለት ስለዚህ ኦሮሞማ ቢለው ምን by the way in the past 3 days ኦሮሞማ ቢለውን ቃል ብዙ ጊዜ ተጠቅሜዋለሁ the past 3 years ያልተጠቀምኩት ለምን በጣም በቃ እንትን አላችሁ ላይክ እንደ እንቁላል ይሆን አላችሁ my friend ሰዎች እኮ በጥይት እየተወራወሩ ያሉበት ሁኔታ ላይ ያለው አንድ ቃል አልካላልክ ይያልክ እኔ እንትን ያንተን ኢጎ ላሸላ አልችልም ስለዚህ እስናት ይበነ ቀራለ እንደ ማለት ነው ማን ያወራው ቀራለ እንደ ቀር ካለ ደረቅ አድርግልህ ብሏል ዝም በለው እብድና anyways it is not ይሄ ኦሮሞማ ምናምን የሚለው ራሳችሁ
አይ ነው የካድሬ ደረጃ እንዳለ ታውቃላችሁ። ስፔሻሊ ሁሉ ጊዜ ካድሬዎቹ ዳር ዘ ቤስት ካድሬ ነኝ ለማለት ያው እርስ በራሳቸው እንደሚዋጉ ግልጽ ነው። ስለዚህ እቺ ኦሮሞማ የምትለውን ጉዳይ አሁን ባለው ሂደት ውስጥ እኛ ቤስት ካድሬ ነን ለማለት የሚፈልጉ ሰዎች ያመጣት ጉዳዮች ነው እንጂ ኦሮሞማ የሚለው ቃል ይሄን ያህል ኢምፖርታንት ሆኖ አይደለም። በጣም ብዙ ስም የኦሮሞ ብሔርተኝነት፣ ኦሮሞ መራሹ ኦፒዲዮ ብዙ ስም መስጠት ይቻላል። ግን ሴንሰር ለማድረግ መሬት ላይ እየተዋጋ ግን ኦሮሞማ እንደ ቢግ ዲል አድርገህ የምትጠቀም ከሆነ ኦል ኢትስ ጎይንግ ቱ ሊድ ኢዝ ሪያክሽነሪ ነው የሚያደርገው ሰዎችን ማለት ነው። ስለዚህ በዛ አንጻር ኮንቴክስቱ መታየት አለበት። ከስቴት ፓወር ወጥተህ ኦሮሞም ከስቴት ፓወር ከወጣ በኋላ ልክ አሁን እኛ እንደምናደርገው ከትግራይ ጋር የህዝብ ለፍቅር ከኦሮሞ ጋር እናደርጋለን። because we have to live together። ኢትዮጵያ ቀጠለችም አልቀጠለችም የትም ተንሳፈን ወደ ላይ አንሄድም። we're still going to be there። አሁንም ያሉ የኦሮሞ ልጆች መንግስትን ጀኒውል የሚቃወሙ ካሉ the thing they have to understand is ችግሩ ስቴት ፓወር ከያዘው ኦሮሞ መራሹ ብልጽግና ጋር ነው። they have to understand genuine ከሆኑ ደግሞ ይሄን አንደርስታንድ ያደርጋሉ ሳይነገራቸው። ግን እነሱ እስኪገባቸው ድረስ እኛ እንደርቅ። ስለዚህ ስቴት ፓወር ሀገራችን ነው። በሚገባን ደረጃ ስቴት ፓወር ሲክ እናደርጋለን። ኦሮሞንም ከስቴት ፓወር የማግለል ፍላጎት የለን። ሀገር ውስጥ ከሆነ ድረስ ተወክሎ ሀገር ያስተዳድራል። ሀገረ መንግስት ግን Yeah, the question I have is why don't you call it like PP Daniel? እሱን አንተ አስታባጅ ከዛሬ ጀምሮ አስታባጅ ምን መሰለህ ዋለ እንዴ አረ ተራችን ይከበር ጎበዝ። ኦኬ ልጨርስ። ስሜታዊ ሆናችሁ እኮ ከበረን እኮ 2 ሰዓት ሙሉ እየጠበቅን ማውራት ሆነ እኮ። በግድ ስሜታዊ ሆኑልኝ አትበል። ታዲያ ጠብቀን እናውራ። ቄራው አንዴ ሄድክ እኮ ጠፋህ እኮ ስትፈለግ ስለጠፋህ ነው። ቅድም አሳልፈው አሁንም ኢንተራፕት አንደራራ ስትፈለግ ጠፍተህ ነው። ኢዘወይስ ዋለ ባጭሩ ያንተን ጥያቄ ለመመለስ ማለት ነው። ፖይንቱን ጨርሽ ቄራችን እኔ ፐርሰናሊ ኦሮሞማ የግድ መባል አለበት የሚል ሰው አይደለም። የስፔሱም ታይትል እንደምታየው አትሊስት ጀስቲስ ኳሊፋይ አድርጓለች። እያወራን ያለነው ስለ ፖለቲካል እኔ ኦሮሞማ እያልኩኝ ብፈልግ ኦሮሞ እያልኩ ነው የምጠራው። ያ ችግር የለውም ደማከሴ but the point here is ይሄ ኦሮሞማ ማለት ኦሮሞነት ነው። like እንዴት መሰለ አታስፈራራ ነው። ኦሮሞማ ካላችሁ ኦሮሚያ ውስጥ የሚኖሩ አማራዎችን እንነካለን ነው። በእንደዚህ አይነት ማስፈራራት አይሰራም። እኛም ኦሮሞማ ከሚለው ቃል ጋር ፍቅር የለንም። ግን እያስፈራራህ ከሆነ ግን አይሰራም ነው ብለህ because ብንለውም ባንለውም የጀመርከውን ፕሮጀክት የኦሮሞ ናሽናሊዝም ፕሮጀክት እያቆምክ አይደለም። ስለዚህ ቃሉን ስላልተናገራችሁ ይሄን ነገር እናቆማለን የሚለው ሐሰት ታሪክ ታቆሙና let's deal with realities ነው። thank you ነፍጠኛ እያለ ሲጠላ ነፍጠኛ እያለን በቴሌቪዥን ጣቢያችሁ ሳይቀር ሲጠራን የነበረ ኃይል ተባለ አልተባለ ምን አገባኝ። እኔ እንደውም ዋናታችሁ የሚያፈሉት የኦሮሞማ ዲፌንደሮች ናቸው ማለት አሁን እኮ እያሉ አሉት በግድ ኦሮማራ እንበላቸው በቃ ዝም በግድ ህዝብ ውስጥ ሄጄ ልወሸቅ ነው እኝኝኝኝኝኝ አቴንሽን ሲኪንግ እኮ ነው። ጎ ተደበቅ። ህዝብ ውስጥ መደበቅ ነው የፈለከው? ኦሮሞ ህዝብ ውስጥ ጎ ተደበቅ እንላለን። ኦሮሞማ ፖለቲካል ማሪሽ ነው አይደል? ናሽናሊዝም ነው አይደል? ኦሮሞማ የሚለው ኮንሰፕት ናሽናሊዝም ናሽናሊዝም ኮንሰፕት ነው። ለምን አሰፋ ጀለታ እነሱ በዚህ ልክ ፕሮቴክት ልታረጉት እንደፈለጋችሁ አልገባኝም። ያ እኔ እኮ በህዝቤ ደም ላይ መቀለድ ነው የሚመስለኝ ራሱ ለማሽሞንሞን መፈለግ። ኦሮሞማ የኦሮሞ ህዝብ ነው፣ የምንትስ ነው፣ የቅብር ጥስ ነው። ሲገድለኝ አንዴ እባክሽ ተከባብረን ምንድነው የሆነ አንተ ምን ሆንክ እንጂ እኛማ ይሁን ነው። አዲስ ነገር እኮ የለም። አዲስ ነገር የለም። ስማ አዲስ ነገር የለም። ስለዚህ መሰዳደቡ መዘላለፉ ይቅርና አትሊስት እንከባበር ነው እንዴ። ቆይ ጃልሶል ተረጋጋ። የዳማከሴ ነው እድሉ። ቀጥ የዳማከሴ ቆይ አይ ይቀድመኛል። ችግር የለም። እስቲ ቆይ ተራችን ጠብቀን እናውራ። 2 ሰዓት ሙሉ መጠበቅ። ቆይ ጃልሶል ተረጋጋ። ገጠሪያው እንዴ አሁን እኮ ደንቅ ያለን ፓርት እኮ ወይ እናንተ እንድታወሩ አንፈልግም በሉንና ኦፊሻሊ ነገር ቆይ ሶል ቆይ ተረጋጋ። ምራቅን ዋጣ። ገጠሪያው ደግሞ ስልከን ራቅ አድርገው። ገጠሪያው የምሬን ነው የምልህ ከገባ ጣልቃ ታች ታገኛለህ ራስህን ማለት ነው። ሶል ቀጥል። ያንተ ተራ ነው። አታለቃቀስ። ቅድም ስለወጣህ ነው ሌላ ሰው ያወራው ማለት ነው። እሺ ቀጥል። ኦኬ
ኦኬ ጀስቲሳችን እና ሌሎቻችንም ወገኖቻችን ፋሚሊ በጣም እናመሰግናለን እድል ስለሰጣችሁን። መጀመሪያ በዛሬው ቀን ለአማራ ህዝብ ሲል መስዋዕትነት ለከፈለው ለጀግናው አርበኛ አስቻለው ደሴ ነፍስ ይማር ማለት እፈልጋለሁ። የአፋድ ምክትል ዋና አዛዥ በጎንደር ውስጥ ከፍተኛ በስፋት ከፍተኛ የሆነው የገብርዬ ጦር መሪ አርበኛ አስቻለው ደሴ ዛሬ መስዋዕትነት ከፍሏል። ለአማራ ህዝብ የተከፈለ መስዋዕትነት ነው። ታጋዮች ያልፋሉ፣ ትግል ይቀጥላል። የሚያሳዝነው ግን በሁለት ፋኖ ፋክሽኖች በተደረገ ጦርነት አሁን እንደዛ አይነት መስመር አናስተናግድም። ስለዚህ ሀቁም እንዲወጣ አይፈለግም። ሮንግ በቃ አለቀ። እኔ የማልፈቅድልህ ነገሮች አሉ። እስካሁን ባይናው መግባባት ነበረብን ማለት ነው። እኔ ስፔስ ላይ እንዲህ ነገሮችን አልፈቅድልህም ብዬ ጉሮሬ እስኪደርቅ ነው ትናንትና የነገርኩት ማለት ነው። ስለዚህ አሁን እዚህ ስለ ፋኖ ፋክሽናሊዝም ምናምን አታወራም። ቀጥል በተያዘው ርዕስ ላይ። ጥላቻውን ነው የሚነዛው፣ መርዙን ነው የሚነዛው። አስቆሚው። እኔ አንተን ሽምግልናም አልፈልግም። ገጠሬው ዝም በል። እኔ ራሴ አንድ ላደርገዋለሁ። በቃ አለቀ። ሶል ጎሄድ ተግባብተናል ብዬ አስባለሁ። ወደ ፖይንት የአቅብ ጉዳይ አይደለም እኮ ፖለቲካ የቤትህን ነገር በቤትህ ነው የምታወራው። አንተ ግን የውጭ ሰው ስለሆንክ ይኸውልህ እሰይ ይኸውልህ በካምፕ አይደለም አሁን እኮ ይኸውልህ በስነ ስርዓት ኮንዶለንስ ተናገርክ። ሜሴጅ ኦፍ ኮንዶለንስ ሰማን፣ አክኖሌጅ አደረገን። እዛች ጋር ፓርክ ታደርጋታለህ ማለት ነው። ቀጥሎ ያመጣው ነገር ግን አስቆምሃለሁ። ማስወረድም ካለብኝ ከስፔስ ማባረርም ካለብኝ አባረራለሁ። ሶል የምሬን ነው ማለት ቀይረው መስመሩን አወራርህን። ጀስቲስ እህቴ አሁንም የማከብርሽ እህቴ ነሽ። ትናንትናም ተናግሬያለሁ። መድረስ የማንሄድበት ቦታ እንድረስ ነው። ሁላችንም አሚኒሽኑ አለን፣ ሁሉም ነገር አለን። የምታውቂው ነገር ነው። ስለማከብር ነው ብዙ ጊዜ እንትን ማለት ነው። የተባለው ቦታ እንሂድ ከተባለ ግን ታውቂያለሽ we could do it all so ያችን ያጅልኝ again ይሄ ነገር እዚህ ጋር እንዲወራ አልፈልግም። አንድ ነገር ነው ግን ፖይንቴ ምንድነው አሁን እየተደረገ ያለው ነገር ከቲፒኤልኤፍ ጋር እንስራ የሚል ፋክሽን አለ አይደል? ያለ የለም ይሄንን ጃርታ አስቁሚው። ወይኔ ገጠሬው እኔ ዱዳ ነኝ እንዴ? ቆይ ወይና እና በቃ ሆስቱን እንቀየር። በነገራችን ላይ የተለየ ሀሳብ አለኝ። አካሄድ ልበልና ልግባ እድል ከተሰጠኝ ነገራችን ወይ ማንም ሰው ዘሎ አይገባም። ሶል አሁን ላደረግከው አሰርሽን ፕሩፍ አቅርብ። ቴንክ ዩ ዩ ጎ በማስረጃ እንነጋገር። ናትናኤል መኮንን እኮ መጥቶ እኮ ሊያወራን እኮ ይችላል። ሶል አንተ እኮ ማሽቃበጥ የለብህም አስፈላጊ ከሆነ እንዴ። እስከ ላስት ይር ድረስ እኮ አንደኛ የናትናኤል መኮንን አሽቃባጭ እኮ እናንተ ነበሩት እንዴ። ጄብሩ ሲሪየስሊ እኔ በኢትዮጵያ ታሪክ ውስጥ ጀስት ሶ ዩ ኖ ከታሪክ አትውጣ፣ ከመስመር አትውጣ። የሆነ ነገር አሰርት አድርገሃል፣ ፕሩፍ ካለ ፕሩፉን አቅርብ። አለበለዚያ ትክክል አይደለም ማለት ነው። ትክክል አይደለም ብለህ አስተካክለህ ተናገር። ይኸውልህ ጄ ሚዩት በተን ይዛችሁ አራት ሰው ቻሌንጅ ያደረገኝ አምስተኛ ሰው ማዋራት ይችላል። አቅሙ አለ ነው። ምንም አይደክመኝም፣ ምንም አይደኝም። ጉሮ ይቅርና የትኛው የፋኖ አደረጃጀት ከህወሓት ጋር ሰራለሁ እንዳለ ነገር ነው። ያ እኮ ነው ቀላል እኮ። ያቀና ጥያቄ እኮ ነው የጠየቅነው። It's your words against the facts. ጀነራል ተፈራ ማሞ ወጥተው ከትግራይ ኃይሎች ከሻቢያ ጋር ልንሰራ እንችላለን። የትግራይ ኃይሎች እንዳለ አንዴ ስለዚህ እንደዛ ስለተባለ በፋኖች ደግሞ በሌሎች ፋኖች ደግሞ እናንተ መስማት በማፈልጓቸው ፋኖችም ይሁን የአማራ ከጀርባቸው አማራ ስላለ ግን
እነሱ ደግሞ አይ የለም ይሄ ለህዝባችን ያጨርሰናል የወጡትን መግለጫዎች አሁን ከደቂቃ በፊት የወጣውን መግለጫ ሄዳችሁ እናንተ ጋር ውስጥ መደበቅ ነው የተፈለገው አይሰማ ምናምን የቡርኪና ፋሶ ባንዲራ ይዘህ መተህ ምናምን ነገር በነገራችን የዚህ ቡርኪና ፋሶ ባንዲራ ባለቤት ጀስትስ ለምን ብሎክ አታረጊውም እንደዚህ አይነት ለምን መቻል አስፈለገ ለምን ሞሞቻ አይ ቀጥል ገጠር ይቀጥል ችግር የለውም እሺ ቀጥል እኔ እኮ ኢዝሊ ዲባንክ እኔ በነገራችን ላይ ኢዝሊ ዲባንክ የሚደረግ ስብስብ ስለሆነ እኮ ነው ይሄ እኮ ሁለት እግር አህያ ነው ዝም ብሎ እኮ ነው የተጫነበት ገጠሬው ይኸውልህ ባቋረጥከው ቁጥር ይሄ ሰው የሚያወራበት ሰዓት ነው የሚረዝመው በቃ ይናገር እኮ ምን ችግር አለው ምን ያመጣል ተናግሮ ፕሮጀክቱ ይበላሻል ብሎ ይሰጋሉ ገብቷል ገና በተጀመረ በሳምንት እኮ ነው ሪሶርስ መቀላቀል የጀመረው እና ጄ እኔ በማስቃበጥ አሁን ለምሳሌ አንድ ጊዜ መለስ ዜናዊ ሲሞት የካሙዙ ካሳ አርቲስት ካሙዙ ካሳ ሚስት ስሟን ረሳሁት ዘማሪ ሆነች ጴንጤዎች ምናምን ተባለ ተመሰለኝ አሁን መለስ ዜናዊ ሱሪ ሾልቃ ይቻሉ ብላ በናሽናል ቲቪ ተናግራለች ማለት ነው ስለዚህ የማስቃበጥ ጥግም አለው ነው አንተ ስለ አብይ አህመድ የተናገረ ተብሎ ቪዲዮ ሰምቼ አም ላይክ ብሮ እኔ ዝናሽ ታያቸው እንደዛ No, አሁን አንተ your character assassinating ጄ ብሩን ገብቷል እኔ ባስቃበጥ ስከስ እኔ ምን ብያለሁ ማለት አለ ሁላችንም እንደ ከማን ጀስት እኔ እሷ አላደረገህም mute yourself እሷ አላደረገህም you're attacking him just because ጥያቄ ስለጠየቀ ማለት ነው ተገቢ ጥያቄ ነው የጠየቀ የትኛው ነው ማን ነው ከቲፒኤልኤፍ ጋር ሰራለው ያለ እሺ ጀነራል ተፈራ ማሞ አልክ ምንድን ነው ያልሳቸው ከትግራይ ኃይሎች ጋር ከኤርትራ ኃይሎች ጋር አሁን ምንም ነገር የለም ወደፊት ግን ልንነጋገር እንችላለን እነሱም የሉናቸው ትግል ስላለባቸው አሁን እቺ ነገር በሺ ቦታ ተሰነጣጥቃ ስንቶችን ነው ማለት ነው ያስለቀሰችው አለቀ እንደፈለከው ተርጉመው ይኸውልሽ እሱ በፋኖች መካከል ውጊያ ፈጥሮ ዛሬ ጀነራል ተፈራ ማሞ አይና not allowing እሺ የመጨረሻ እድሌ ነው ማስጠንቀቂያ ማለት stop going to the fanos አለቀ አንተ እዚህ የመጣ ስለ ፋኖ ፋክሽናሊዝም በኤነርጂ የምታወራው ነገር አይ ፎር ዋን በሱም ኮምፕሬንድ ላደርገው አልችልም እረፍ ወደዛ መስመር አትሂድ ሶል እኔ ቀይ መብራት እያበራሁብህ ነው የምንግባባ ከሆነ ማለት ነው don't go there my last warning እኔ አሁን እኮ በቃ አልፈልግም ነው I'm hosting this platform አይደለ በቃ ያንን አላስተናግድም እያልኩ ነው የምሰማኝ ከሆነ አሁን እኮ ግራም ያጋባው ነገር ጀስቲስ ተጠይቁኛላችሁ የቱ ጋር ነው የሰማሁት ልኛላችሁ ስመልስ አታውራ እዚህ ጋር አልሰማም ለዚህ ነው የሆነ ቦታ ውስጥ ቆይ አንዴ ፓርቲ ሩም ውስጥ ገብተን የሆነ ፓርቲ ላይ ነው ያለነው ነገር ነው ይመስልኩ ስለ ውጪ ስላለው ነገር መስማት አልፈልግም ነው ኦኬ እንደዛ ከሆነ አጣይቁኝ ነው የቱ ጋር የሰማሁት በላይ በቃ አለቀ በዚህ ጉዳይ መስማት አንፈልግም አንዴ ቆይ በዚህ ጉዳይ መስማት አንፈልግም ማውራት አንፈልግም ከሆነ ጥሩ ወደሚቀጥለው ቶፒክ ሄድ ሌላው ፖለቲካል ኦሮሞማ አንቺ ጥሩ አስቀምጠሻል እኔ ምንም ችግር የለብኝም የፖለቲካል ኮንሰፕት መቃወም ችግር የለውም ኦሮሞነትን መቃወም ስለማይቻል ማለት ነው ሰው ፈጣሪ የፈጠረው ነገር መቃወም አይቻልም ትግሬነትን መቃወም አይቻልም አማራነትን መቃወም አይቻልም ብትቃወሚው የትም አደርሽም ምክንያቱም ሰውነት ፓርቲዎች የፈጠሩት ማንነት አይደለም ፈጣሪ የፈጠረው ማንነት ነው ፈጣሪ የፈጠረው ደግሞ ማጥፋታችን እንደዛ ስለሆነ አንቺ ያስቀመሽው ችግር የለብኝም ግን እንዴት ነው ሰሞኑን የጀመረው ኦሮሞነት እናስወግዳለን ተብሎ ግን እንትን ነው የሆነብኝ የማይተማመን ባልንጀራ በየወንዙ ይሰዳደባል ይቀጣቀጣል ነው የሚባለው የሆነ ሪከርድ እየሰማሁ ነበር ቅድም ይማማላል ነው አሁንም ኦሮሞን እናስወግዳለን የሚለውን ፖሊሲ ከየት ነው ያመጣው ኦሮሞን እናስወግዳለን የሚል ኦሮሞን እናስወግዳለን ተባሉ እኮ ማን ያለው እንደነፍሰው ጀስቲስ ብለሻ እኔ አላልኩም ማን ያለው who said that ኦሮሞን እናስወግዳለን ያለው ማለት ኦሮሞን እናስወግዳለን ነው ኦሮሞን እናስወግዳለን ይወገዳል ለዚህ ይወገዳል ጥሩ አይደለም ለጤና ጥሩ አይደለም ይወገዳል ኦኬ ልጨርስ ኦኬ ዳማት አሁን እኔ እኮ ኢንተራውት ታርጉኝ ታርጉኝ ምናምን ደህና ነው ምናምን ብዬ ነው ራስህን ገልጠህና ራስን እኔ ግን ሲገባኝ አሁን የሶል ችግር የተቀመጠው ባንዲራ የትግራይ ብሔራዊ ክልላዊ መንግስትና የኢትዮጵያ
አርማ የሌለው ባንዲራ ሆኖ እንዴት የትግራይ ህዝብና የአማራ ህዝብ ይቀራረብ ትላላችሁ? በየአቅጣጫው ካለው ጋር እኮ እንቀራረባለን። አሁን ከዚህኛው ጋር ጀምረናል። ቀጣይ ደግሞ አፋር አለ። በምስራቅ በኩል በሸዋና በወሎ ይዋሰነናል። የአፋርንም አድርገን እንመጣለን። ወደ ማዕከሉና ደግሞ በዚህ በምዕራብ በጎጃም በኩል ኦሮሞ ይዋሰነናል። ከኦሮሞ ጋር የሚያቀራረብ ሀሳብ ይመጣል እኮ ችግር የለም። አንዱን ለመውደድ እኮ ይሄ እኮ የፍቅር ግንኙነት አይደለም፣ ትዳር አይደለም። አንዱን ህዝብ ለመውደድ አንዱን ማግለል ምናምን አያስፈልግም። ወደ ሁሉም ይመጣል። አሁን ሶል ስገምት አንተ አሁን ሞስት ላይክሊ ከቱለማና ከአማራ ነው የምትሆነው፣ ከጎጃም እንደሆንክ ተናግረሃል። ወደዛ እንመጣለን ያለ ማለት ነው። ሶል ቀጥ አንተ የፈለግከውን በል። እኛ ግን የቆየ ሞላ ፔሌፍ ትስስር ደብል የምትመስል ይሄ ልቃሜ ትግሬ እያለ የአማራን ህዝብ የሚያጣላ እኮ ነው። ህዝብ ትሳደባላችሁ። ጭራሽ ደብል ስታንዳርድ አለው። ትዝብቶ በእናት ጨርስ። እያያዝነው ነው ሲሳሳት እያያዝነው። ኦሮሞማ እኮ አሁን እኮ ችግሩ ኦሮሞማ ማለት የኦሮሞ ህዝብ አይደለም ብለን ትርጉሙ ኦሮሞነት ማለት ነው። አሁን እኮ ባለ ቆይ እሱንም ፕሩፍ ታመጣለህ። ቆይ ባይ ዘ ወይ ኦሮሞማ የኦሮሞ ህዝብ ማለት ነው ወይም የኦሮሞነት ነው ማለት ነው የሚለውን ከየት እንዳመጣ ታስረዳናለህ? ቴንክ ዩ ቢኮዝ እኛ ሬፈረንስ ስላለን ማለት ነው። ገባ እና እኛ ደምድመን ጨርሰናል። ወደ አራት መል አትከልሱን እባካችሁ። ኦሮሞማ ማለት የኦሮሞ ህዝብ ማለት አይደለም። ኦኬ እዛ ላይ ጭቅጭቅ ራሱን አልፈልግም ከዚህ በኋላ። አይ ነው ይሄንን ተጠቅሜ ኦሮሞ ህዝብ ውስጥ ሄጄ እወሸቃለሁ ያለ አካኪ ዘራፍ የሚለው ኃይል ማለት ሰሞኑን እብድ ያደረገው ያዙ ልቀቁኝ የሚለው ኃይል አለ። ሄደ አንካሳ ዶሮ ሳይቀድም ሄድ ተወሸቅ ህዝብን ነው ዋጋ የምታስከፍለው። ቀሚስ ያደናቀፈኝ ማለት ነው። አይ ፎግሩናል እዚህ ኦሮሞማ ህዝብ ነው ምናምን እያሉ ማለት ነው። ማነው ይሄን መንግስት ዲፌንድ እያደረጋለሁ? ምድረ ኦላ አይደለም እንደ ይሄን መንግስት ዲፌንድ እያደረጋለሁ? ምንም ትፎግሩን ምድረ ኦፌ እኮ አይደለም እንደ ይሄን መንግስት ዲፌንድ እያደረጋለሁ? ሄደ የምን ማዋሸት ነው? ውጣ ከብልጽግና ቀሚስ ውስጥ ውጣ፣ እንነጋገራለን ከዛ በኋላ አለቀ። ምድረ ኦኤልኤፍ በል ኦፌኮ በል ኦፒዲዮ በል የሚሸርቡት ጸረ አማራ የሆነ ፖለቲካል ጋምብሊንግ ኢዝ ኮልድ ኦሮሞማ። ያ ዴፊኒሽን ካልተዋጠልን ልረዳህ አልችልም። ኦኬ ያለቃቀስ ከጀ በቃ ኦሮሞ ህዝብ ማለት ነው ሄጄ ምናምን ህዝቤን አናቃቀበታለሁ። ጎ ፎር ኢት አንካሳ ዶሮ ሳይቀድም ጎ ፎር ኢት። እኔ በግሌ ደጋግሜ ተናግሬያለሁ። ህዝብን በመሳደብ አላምንም፣ ህዝብን በመጥላት አላምንም። ኦሮሞማ ግን የኦሮሞ ህዝብ አይደለም። በዚህ ካልተስማማን ልረዳህ አልችልም። በቃ አለቀ። አም ደን አርጊዊንግ ዊዝ ዲስ ሶል። እኔ እኮ እንዳወራ በፈቅዱልኝ እኮ ሁለት ሰዓት ጠብቀን 15 ሰው ኢንተራፕት አድርጎን አቅም ኖሮ ቻሌንጅ ማድረግ ሳችሉ እንዴት ይሄ ሁላ ይሆናል? ከባድ እኮ የሚያደርገው እኮ ይሄንን እኮ ነው ማለት። በአንድ ቀን የሚያልቅ ነገር የለም። ጀስት ዩ ሃቭ ቱ ኖ። ይሄን ክርክር የዛሬ 3 ዓመት እናደርገዋለን እንደዚሁ በዚሁ እንትን ማለት ነው ቶን ማለት ነው። እሱን ማሰብ መቻል አለብን ስንጨቃጨቅ ምናምን ስንል ነው። አንዳንድ ጊዜ በቃ እንደዚህ አድርገን ጨርሰናል አለቀ ምናምን ዳቦ ተቆረሰ አታስመስሉት። ያንን ያመጣሁበት ዋናው ምክንያት ምንድን ነው? ሪከርዲንጉ ላይ ዛሬ የትግራይ የሰሜናዊ አላያንስ ተብሎ በግማሽ ኤርትራዊ በግማሽ ተጋሮች በተፈጠረ ማነች ተፈጣዊት እና ኩእን የምትባል ኤርትራዊና ትግራይ ተጋሩ ቶች የተፈጠረ ስብስብ ነው ያለው የቡርኪና ፋሶ ባንዲራ። ያ ስብስብ ተደርጎ ዳማከሴንም ጨምረው እና ዳማከሴ የተባለች የአማራ እናታችን እና ዳኞት የሚባል ሩብ ኤርትራዊ ዜጋ ነው። ብሔሩን አናውቀውም። ጄ ብላክ ማምባ ነው። እኔ ጌታቸው ማን ነው? ይሄ በቃ ስለ ሰው እኮ ነው የምታወራው። የችግር ሰብስታንስ I'm still waiting for substance. I get none. በቃ you're stuck on people or put አሁን ሰው ደስ እንዲለው መፍትሄው አሁን ይሄ ነጭ ጥቁርና ቀይ ባንዲራ አንድ ከሁለት ሳምንት በኋላ አሁን ግጥምጥም ሲል ላያምር ይችላል። ሳይድ አንዱን ወደ ጎን አንዱን ወደዛ አድርጎ ከአንድ ከሁለት ሳምንት በኋላ እንመጣለን። አሁን ሶል ምረጥ። የቱን ለማን የአማራ አንድነትን በለው፣ የቱን ለማን የኦሮሞ ህዝብ ወይ ደግሞ የኦሮሞ ህዝብና የአማራ ህዝብ ማቀራረብን በለው ምረጥ። እኔ ደስ ነው የሚለኝ በነገራችን ለቤስት ፍሬንዶች እንደውም አብዛኞቹ
ያንተ ዘመዶች ናቸውና በዛ ምን መጣል እሱን በአማራ ፋኖ ትግል ውስጥ ምን አዳረቃችሁ? ይሄ ቅንቅናም ሁለት እግር አህያ ምን አደረቃችሁ? ኖ ገጠሪው ነው ያ ሶ ነው ስቲል እኔ እንዲያወራ ፈልጋለሁ ባይዘው ማለት ነው። ግን የሆኑ መስመሮች እኔ እኮ ኢሞሽናል ዳሜጅ መሆን የምታውቁት 15 ሰው እንዴት ኢንተራፕት ያደርገኛል? ቆይ እኔ የማቋረጥበት ሪዝን አለ የነገርኩህ አንዳንድ ነገሮችን እንድታልፍ ስለማልፈልግ ይሄ ኦሮሞማ የሚለው ጭቅጭቅ እኔ የዘጋው ቻፕተር ስለሆነ ስለሚያዝገኝ ማለት ነው። ገባ እሱ ስለሚያዝገኝ አለቀ። ከዛ በተረፈ ግን ይሄ የቡርኪና ፋሶ ባንዲራ አንተ ሰዎችን አጥንት መቅጠር ውስጥ ነው ወስዶ የቀረቀረህ ማለት ነው። የምሬን ነው የምልህ እንጂ ከማን ሌትስ ቶክ ሰም ሰብስታንስ ኤኒዌይ ጀስቲስ አንዴ ቆይ ፕሊዝ ላይክ አይ ሚን ሌትስ ቢ አን አዳልት ጊዜያችንን ሁላችንን መጠቀም ስላለብን ማለት ነው። ይሄ ቱለማ ምናምን ያልከኝ ሰውዬ በእርግጠኝነት የምነግርህ በአማራ ትግል ውስጥ ያለ የቲፒኤልኤፍ ሴል፣ የሻዕቢያ ሴል፣ የፋፍዴን የብአዴን ሴል ይቀጠቀጣል፣ ይጠፋል፣ ግንባሩ ይተባል። ኢዳዝም ማረው ይገነሲት ታይዋል። ማንም ሆነ ጨርስ በቃ አለቀ። you don't have to come back to this one okay ግንፍል ኧረ ወደ ሐሳብ ገባ okay ዝም በል አንዴ ረጄ ማን ቀራጭ ግን እኮ በድሮን በምን ጨፍጭፈን አልጠፋ አንዴ ቆይ አንዴ so justice የቅንቅናም አህያ ወደል የሻዕቢያም ሴል በሸዋም እንደዛ ቆይ ገጠሪው መሰለኝ ብሬክ ይሰጣችና ሶለን እናስጨርሰው ከዛ ወደ ሌላ ሰው እንሄዳለን። እንደዛ ይሻላል እኮ የአዳልት ውይይት እናደርገው እኮ ምን ነው ለዚህ እኮ ነው። ግን እንግዲህ ሰዎች አለን እዚህ ጋር በእድሜ ጠገብ ምናምን ተረጋግተን እናወራ። አየን ሾርኔ ምናምን ሰዎችን መንካት እኔ እኮ ኢንተራፕት አልደረግ ኦል አይ አስክ ኢዝ እንደዚህ አልገባኝም እንዴ ነገም ሌላ ቀን ወይ ዳማከሴ ቆይ ዳማከሴ ትናገር። እኔ ግን ጄብሩ ላደንቀው ነው በእውነት ምድር እንደዚህ የሚያጨራጭራችሁ ጄብሩ ስታዩ ቆይ ልጨርስ አንዴ ሰው ልጨርስ እንጂ ጀስት ምን ሆነሽ ነው? እኔ እንደውም ዳማከሴ ዲናቺ የሆነ ሰርቲፊኬት ማምጣት አለበት ለጄብሩ ሰርቲፊኬት ተጣርታለች ትናገር። ከምር ሰርቲፊኬት እንሸልመዋል እንጂ ምን ያርገኝ እኔ እኮ ይኸው ዳኝሻን ካገኘው ጀምሮ 3 አመት አንድ ቀን በኔና በዳኝ አንቺም የዚህ ተንኮል ተባባሪ መሆን ከፈለግሽ መቀጠል ትቻለሽ። ግን ምን ተንኮል አይደለም አንዴ ቆይ መናገር የፈለግኩት ነው 2 ሰዓት ሙሉ ጠብቄያለሁ። አሁን እናንተ ኦላዎች ኖ ዳማከሴ ቅርብሽ ነው አንወራረድ ሁላችንም ሶልኛ እኮ ነው ወደሃለን ታውቃለህ አይደለ? ሀፍቱን ለማሀፍ ጎጃሜ ወንድማችን በጣም ነው የምንወደው ነገራችን ላይ ይሄን ተረዳን። የመገፋት ስሜት አይሰማ ምንም ችግር የለብንም። እንደ ፉል አማራ ነው የምንወደው እና ተረጋግተህ ቀጥታ የትግሬዎቹንም እንወዳቸዋለን። ግማሽ ትግሬ ግማሽ አማራ የሆኑትን እንደ ፉል አማራ እንወዳቸዋለን እና አትቅና፣ ምንም አያስቀናም። አሁን በአንተ ቤት አራዳ መሆን እኮ ነው። ከኛ ጋር ሙላለሁ ከሆነ አንተ ከነሱ ልገውላል ውያለው ብላስ ማለት አለብህ። ለማንኛውም ጻፎ ሬዚሜ ላይ እኔ አይደለም እኔ ይኸውልህ የአንተና የአሌክስ ቅናት ነው እንጂ አማራ ወንድሞቻችን እኛን ትተው ከደቡብ ሳይድ ወገኖቻቸው ከተወለዱት እኛን ትተው ወደ ሰሜን ሳይድ ተወለዱት አደሉ። እንደዛ ፐርሰናል ቅናት ሶ እኩል ነው የምንወዳችሁ ከተለያየ አቅጣጫ የተወለዳችሁትን ህዝቦቻችንን እንዳለ ይሄና ዝጋ ሞክክል ይሰናይ አይ የቲፒኤልኤፍ እና ሻዕቢያ ስል ሲቀጠቀጥ የምትና ገና ብዙ ተዝለፈለፋለህ አባቴ ምን ታውቃለህ። ኤኒዌይ ጀስታችን በስፔሻሊቲ ቢሆን ሶል ምን አደነስ ሁሉም በስፔሻሊቲ አሁን አንተ ያው ከማዕከል የተወለድክ ወንድማችን ስለሆንክ ኦነግን ብትቀጠቅጥልህ ገብቷል። እዛ ላይ በደንብ ታውቀዋለህ በቅርበት ዘመዶች ኖሮሃል ምናምን እሱን ብትቀጠቅጥልህ ሌሎቹ ደግሞ ህዋትን ደግሞ ይቀጠቅጡት እንደዛ ይሻላል። ጀስቲስ ለማንኛውም አንዴ አውርተን እንሂድ። እንዳልኩ ተከባብረን ብንሄድ ይቻላል። ሁላችንም ላይ እጃችን ላይ ያለው አሚኒሽን አለ። ሰሞኑን መርዙን ረጭቶ የሚወጣ ከሆነ ግን አታቆሩ። ኖ ለምን ነው የምወጣው እንዴ? እናንተ ይኸውልህ የዜጋ ፖለቲካ አራማጅራን በሚያደርገው ስፔስ ላይ ለምን ነው የምንወጣው እንዴ? ያማል እንዴ? ቄራችን ደግሞ አትሊስት እኛ እኮ አትሊስት የአንድ ሀገር ዋጥተን ያደግን ሰዎች ነን። ቄራው የጊዜ ጉዳይ ያለያየን እንጂ እኮ
ሁላችንም አንድ ነን እና ብዙ ማንስ ሰናይ ረገጥ አድርግና ሞክከው ሰናይ አልበሰለም ገና ምንድነው እንደዚህ ቆይ የሚያደርጋችሁ 15 ሰው እኮ ነው ቦጓ ምናምን የሚለው ተረጋጉ አቴንሽን እንደምትወድ ስለምታውቅ እየሰጠነ ነው ዋሽላ እኔ ለዞም ለእናንተ ለጨዋታው ድምቅ ብዬ የቡርኪና ፋሶ ባንዲራ ይዤ እመጣለሁ ለእናንተ ብዬ መሀል ላይ ለዞም የሻዕቢያን ጨምሬ ደስ ሰሜን አይደሉ ነው እነሱ ራሱ ሩብ ኤርትራዊ እኛም አይጠፋም እኮ የሆነ ነገር ላይ ጠፋ ይችላል ይፈልጋል መጨረሻችን ብቻ ብዬ ልውጣ ጀስቲሳችን ለምን አላገነትረውም ጀስቲስ ለምን አፈጅልኝም የመንዙ ኤርትራ ይገባ ቀስ እኔ እኮ መንዝ የተወለዱት እንትን ባህር ዳር የተወለዱት ኤርትራውያን ያ እጆች እንዳይሰላችሁ ይናገርና ይሄን ሽቅማ የሚጫወትበትን ይፈልግ እዛ እኔ የምለው ሰውን ሮብ ግማሽ ምናምን እያልክ ስትጠራ ሶል what proof do you have አንተ አማራነትን በምንድን ነው ፕሩፍ የምታደርገው? በቃ እኔ ኦሮሞ ስትለኝ ተቃውሜያለሁ I don't care እኔ አላልኩም ግን እንደፈለክ ሆነና የቤት አማራ ነህ ግን ዳኛቸው ሰፋ ታውቀዋለህ መሪያችን አህመድ አሊ ነው ኖ ስለሱ አይደለም አንተ ሰዎችን እንደዚህ ብለህ ስትቆጥር አንተ በምን ፕሩፍ አምጥተህ ነው ባልከው አይደል እንዴት አምነህ የምትሄደው እስካሁን ድረስ የምታምኑትን በሉ ነው የሚለው እኔም የማምንበትን ልበል በቃ just pass it on ጄብሩ you have a full time job right why would you worry too much about me saying what about you በቃ that's move on ልጨናነቃችሁ አይገባም ይሄ እኔ I'm not your leader I'm not an interim government ምናምን አይደለም ኦሎ ተናገረው በሙላ የሆነ 130 ሚሊዮን በዚህ ያዳምጣል ማለት አይደለም በቃ just move on like ሌላ ሰው እንደሚናገረው አድርጋችሁ ምንድነው እንዲያያዛችሁ ነገር ማለት ነው ስለዚህ አሁንም it's okay እኔ አሁን ይሄ ሰውዬ ሳወራው ቅድም ያወራው ሰውዬ መንዙት የተወለደ ኤርትራዊ የሚታይ አሉ በጣም ነፍ ደግሞ ጎጃም ውስጥ ባህር ዳር የተወለደ ኤርትራዊ አለ ይሄ መንደርተኛ ወደ ላጥ ቆሞልኝ አለ ገንትሬ ላብስ ቆይ ሶላይ አሁን ምን አለ መሰለህ ልጨርስ ነበር እኮ አንድ ነገር ብዬ ልጨርስ ብለህ ነበር ያችን ነገር በላት እና ጨርስ ኢሞሽናሊ ቻርጅ ዛሬ ሐሳብ የለሽ ብዬሃለሁ ለማንኛውም ኖ አይ it's okay ገና ከልጆቻችሁ ጋር ታደምጡ ይሄ ኩክኒውን አራክፎ ሊሄድ ነው እንጂ ኧረ ትዝብት ይጨርስ ችግር የለም ጨርስ ያች አንዷን ነገር በላት እና ዋናው ቁም ነገሩ የገባውበት ዋናው ምንድነው ሪከርዲንግ አክሲደንት ነው አልገባኝም የደንበጫና የአዲግራት የበሻሻ ረዳት ነው ከባድ ችግር የሚሆነው እና ሁሉም ሲፈቅ ምንድነው አግዳሚ ወንበር እኩል አድርጎናል ምንም ማድረግ አይቻልም የትግሉ ሁኔታ ነው ማለት ከደንበጫ ልጅ ትበልጣለህ ማለት ነው አንዴ እኮ ልጨርስ ዋይ ተከስተ እኮ ተከስተ ራሱ ፈረደበት እኮ ለማንኛውም ጀስት ዋናው ዓላማ የዚህ የኔ የዛሬው ንግግሬ ሶል ዛሬ ምን አለ ብሎ ለሚያዳምጠው ዝም ማሳለፈው መልእክት ምንድነው አሉባልታ ቆፍር አባቴ ጉርጓዱ ስቆፍር አታርቀው ከዚህ የሚገባበት አይታወቅምና ይሄ ስብስብ ሰሜናዊ ስብስብ ተብሎ የሆነን ህዝብ ታርጌት አድርጎ የተጀመረ ስብስብ ገና በጧቱ አልተደረገም እሺ ንቅ ጣቴን እኮ እንዳዘጋጅን የምጠብቅ የሌለ ያልተጻፈ አታነብ እኔማ እቺ ነገር የነካችሁ በተን አይስዌር የሆነች ወሳኝ በተናት በቃ በደብ ደጋግመን ልንጫናት ይገባል ስንት ሰዎችን ጥዝ ምናምን እንዳረገች እጂ አልተባለም የአማራና የትግራይ ፖለቲካ የቁጭ ብሎ ያወራ ማለት በምን ሂሳብ ነው እንትን ኦሮሞፎቢክ ምናምን የሚሆነው በምን ሂሳብ ነው እጂ ያልተጻፈ አታነብ ልቀጥል ተራዬ ነው ሰኒ ጣትሽ እንዳይገረኩድ እሺ አመሰግናለሁ እንግዲህ እንደሰማነው ጃልኮን ብዙ ነገር ተናገረ እውነት ለመናገር እኔ ግን አስቁምልኝ ሰኒ መልእክቱ የታለ ቆይ መልእክቱ ግን ስለ መልእክቱ ልናገረው ስልኮ ጀስቲስ ይወል በተኑ ላይ እኮ ነው አንድ መልእክት ግን ኦሮሞፎቢያ የምትለው ዘፈን ከሆነች ፕሊስ የሆነ ወደ አንድ ሲንግል አቀናባሪ ሪፈር አድርጉትና ሲንግል ይልቀቅልን ምክንያቱም እኛ ያ አጀንዳ ኤግዚስት አያደርግም እኛ ቤት ማለት ለዛ ነው ሶል እሱ ነው ፖይንት እሺ አመሰግናለሁ ጀስቲስ እቴ አንዴ ሚዩት አርግ ቆይ እሱ እኮ ሰሜን ብሎ ሚዩት አርግ አንተ ገጠር
መርዙን ሊተፋ ነው ሚውት ጀስትስ አርግ እንዴ ገጠሬው ሚውት አርግ ሚውት አርግ የስንቱና 30 ደቂቃ ደምጣችሁ ግን የሶል የመጨረሻውን ላይን ማዳመጥ እንትን ነው እሺ የሆነቻችሁ የሆነ ቀጥል አይ ነው የፕሪቶሪያ አግሪመንት የምንፈርም ነው የሆነው ዘፈኑ ኦሮሞ ከሆነ ወደ ኖ አቀነባባሪ ጀስቲስ ቆይ እንልካለን አንዴ ሚውት በተኑ ልጽፎ እችላለሁ ኮመንት ቦክስ ላይ ምንድን ነው ያጨናነቃችሁ ሶል በነገራችን ላይ መልእክትህ ስለ ሪከርዲንግ ነበር ላስታውስ። የሰማሁት ሪከርዲንግ ብለህ ነው የጀመርከው። መልእክትን ቀጥል እኮ ልለው ስልኮ እኔ አንድ ሀሳብ አለኝ ግን ለምን አማራው ኦሮሞ ትግሬው አንድ ሆኖ ባድመን አያስመልስም? ሱዳን ውስጥ መሬት አያስመልስም? ምን አመት አይ በቃ ተውት በቃ ጨርሷል። ወደ ቀጣዩ ስንሄዳትክ ኦሮሞፎቢያ እያለ ሊያለቅስብን ነው። ንፍሮ እንቀቅላለን። ወደ ራፕ አቀናባሪዎች ሪፈር እናደርጋለን። ኤንሶን ኤንሶፎርዝ እኛ ኦሮሞፎቢያ ያለብን ሰዎች አይደለንም። ያልተጻፈ አታነብ ሶላችን። በተረፈ ተረጋጋ፣ ቀዝቃዛ ምናምን ጠጣ። ቴንኪዩ ለሀሳብ። ሁዝ ኔክስት? እሺ አመሰግናለሁ ጀስትስ። እውነት ለመናገር ይበቃዋል ከሁለት ጀስትስ ማህበረሰቡ ግን ሶል ምን አለ ሶል ማህበረሰቡ ሶል ምን አለ እያለ እየጠበቀ ነው። ሶል ዛሬ በቃ 40 ነው የለውም ፖይንት ብለን አልፈናል። አይስወር ብራዘር በቃ ከማን አረጋጋው። ቀጥል ተረኛ። ኖ ጀስቲስ አንቺ ከፈቀድሽ ችግር የለብኝም እኔ። እሺ አመሰግናለሁ። ሰና አስቁምልኝ ይሄንን የመንደር ወደል። እሺ እኔ የምለው በጣም የሚያሳዝነኝ ማለት ነው። ያው ጀስቲስ ኦሮሞማ ትበሉ ብላችሁ አስቁምልኝ ይሄን ኮክኒያ ትመለሳለህ። አስቁምልኝ ትመለሳለህ። ሰናይ አንድ ፕሌስ ሶላችን ሄደ አለ ሄደ አለ ስፒከር ነው ወረድኩት። አዎ ሊስ ጆሮን ኮርኮር አድርጎ ሶላችን ይስባል። ኮርኮሮ ጆሮ ሆነ አም ሶሪ እንላለን። ኦሮሞማ get used to it ኦሮሞማ ድብና እንላለን። ኦሮሞማ ማለት የኦሮሞ ህዝብ ነው እያላችሁ የምታለቃቀሱ በአናታችሁ የመተከል መብታችሁ የተጠበቀ ነው። you know why? because it's an excuse ሄዶ ኦሮሞ ህዝብ ውስጥ ለመደበቅ alright ምድረ አልቃሻ ሁላ በእናንተ ቤት ኢሞሽናል ብላክሜል ምን አማርጋችሁ ነው በእናንተ ቤት? እስቲ ኦሮሞማ ተባለ እያላችሁ እሪ ያለ ንፍሮም መቀቀሙ ነጠላ መዘቀዘቁ አንድ ሆምወርክ ልስጣችሁ ማለት ነው። የኦሮሞ ፖለቲከኞች እየወጡ አማራ ህዝብ ላይ የሚያስታውቁትን እያወጣችሁ ይሄ እኔን አይወክለኝም ቋቅ እስኪላችሁ ነው መረጃና ማስረጃውን የምናመጣላችሁ። ኦኬ እኔ ኦሮሞ ነኝ፣ ይሄ እኔን አይወክለኝም። have the balls to say that ያልተጻፈ ከምታነቡ ማለት ነው። ወደ ቀጣዩ ሰው መሄድ እንችላለን። እሺ አመሰግናለሁ። አንዴ ተዘብቶ አንድ ነገር አንድ ሁለት ሰንተንስ ላንብብላችሁ። ኦሮሞማ እንደ ጸሐፊው suggests that stimulating grassroots participatory activism is the only way that the entire Oromo people can be mobilized to overcome the destructive power of the Ethiopian colonial system and its Oromo collaborative class. የኢትዮጵያን ሲስተም ኮሎኒያል ሲስተም ነው ይሏል። እሱን ኦቨርካም ማድረግ ነው። እሱን ደግሞ የሚደግፉ ኦሮሞዎች ኮላቦሬቲቭ ክላስ ይላቸዋል። ኦልሬዲ እነዚህን ሁለቱን ለመታገል የተነሳ ነው። ስለዚህ ህዝብን የሚወክል አይደንቲቲ አይደለም። በመሀል እንግዲህ ያው በሬፈረንስ እንነጋገራለን። ቀጥል ትዝብቱ። ሶሪ። እሺ አመሰግናለሁ ጀብሩ። እውነት ለመናገር ክቡራትና ክቡራን የኢትዮጵያ ብሔር ብሔረሰቦች እስከዛሬ ድረስ በየዋሁ በአገር ወዳዱ ሀገረ መንግስትን ለዘመናት ሲጠብቅ በኖረ ማህበረሰብ ላይ አማርኛ ተናጋሪዎች አማራ መሰል ጸብዘሪ እጅግ ለህዝብ የማያዝኑ አራዊትና ርኩሳን እንደሆኑ አማራ ያልሆኑ ጸረ አማራ ጸረ ሰላም የሆኑ እንደሆኑ ልታውቁ ይገባል። ይሄን ታልኩ ወደ ዋናው ሐሳብ ይገባለሁ። ከኦነግ በላይ ኦነግ ሆነው እስከዛሬ ድረስ አማራ ሲሉ ሲጫወቱ አሁን እጅ ከፈንጅ መያዛቸው በጣም ደስ ይለኛል። እኔ በጣም ይሄ በተለይ ይሄ ዘመቻ አንድነት ስንቱን አዝረከረከው ነው። አዝረክረክ ብየዋለሁ። እኔ በሌላ ስሙ ዘመቻ አንድነትን አዝረክረክ ብየዋለሁ። ስንቱን አዝረከረከው እውነት ለመናገር በዛም በዚህም ብልጽግና በለው ይሄ ቡድንተኛው በለው እና ለማንኛውም በጣም የሚያሳዝነኝ የሚያሳፍረኝ እንዴት ለሰላም ተክቶ ይሰራል እንጂ ለጸብ ተክቶ ይሰራል። ጎበዝ የሰው ልጅ የሆነ ሰላም ይፈልጋል። ለትውልድ ማሰብ ይኖርበታል።
መጠፋፋትን ማውገዝ ትክክል ያልሆነውን በተፈጥሮ ፖለቲካ ታማሚ ነው፣ በሽተኛ ነው። ፖለቲካ በተፈጥሮ በሽተኛና ታማሚ ነው። እንደ ሐካሚው ወይም እንደ ሕክምና አወሳሰዱ ወይም እንደ አስተናጋጁ ይወሰናል ማለት ነው። ፖለቲካ የተወሰነ ጊዜ እንደ ሁኔታው የሚተዋለ የሚተነተናለ የማይተዋለ እንደ አስተማሚውና እንደ አካሚው ነው ፖለቲካ ማለት ነው። ስለዚህ ወቅቱንና ጊዜውን እያዩ የመቃየር ነው እንጂ ድርቅ እንዳባዜ ጭራቅ ሚጡና ማሙሽን እንደምናስፈራራው ጭራቁ መጣልሽ ጅቡ መጣልሽ እያሉ ማታ ማታ ብቅ እንዳሉ ህፃናት እንደዛ አይደለም። ፖለቲካ ሲሰራ ወይም ለትውልዱ በሰላም እንዲኖሩ በገዛ ሀገራቸው ማንም እንደማይከለክላቸው የኔ ነው የተጸናወተውን የፖለቲካ በሽተኝነት በምን አይነት መንገድ ነው ማስኬድ ያለብን? አሁን እንደው ለምሳሌ አብዛኛው የኢትዮጵያ ህዝብ ኢንጂነር ነኝ ምናምን ይላል። አንድ ከዛሬ 3000 ወይም 1000 ዓመት ያንድ አርሶ አደር ማረሻ ያልቀየረ እኔ ተማሪ ነው አልለውም። ለምን ይሄ የተበላሸ ፖለቲካ እንዴት መቀየር ያቅተዋል? ይሄ የኔ ነው የሚለውን የበሽተኝነት ፖለቲካ በምን አይነት መሄድ እንዳለበት እንዴት አብረው ተዋዱ አገርን ማስቀጠል እንዳለበት መወያየት ሲገባ የተጸናወተው ድርቅ እንክት እዛው በቃ አይነኬ አይቀመሴ አርገው እንደ ደርቆ እንደ ቆመ እንጨት የሚሰሩ ፖለቲከኞች አሉ። እነኝህን በቃ ሊባሉ ይገባል። ፖለቲካ በተፈጥሮ ሸርተት ይወዳል፣ አካሚ ይወዳል። ታካሚው በአካሚው ይወሰናል ማለት ነው። እንግዲህ ፖለቲከኞች ይህንን ጥላቻችሁን መርዘኝነታችሁን ይበቃል። በህዝባችን በተለይ አሁን አንድ አርሶ አደር ጋር ሄደህ ማን ነው መሪህ ብትለው በእርግጠኝነት አያውቀውም፣ በእርግጠኝነት ማለት ነው። ስለዚህ ህዝባችን ላይ የሚሰራው ደባና ተንኮል በየዋህነቱ ተጠቅመው ነው እንጂ እንደ ሰው ሸር ሸምቅ ክፋት ቢያስብ ማንም ካጠገቡ አይደርስም። በተለይ ይሄ እሾህን በሾህ በሚለው ሁሉም በራሱ ነቅሶ ቢጠብቅ ማንም አጠገቡ አይደርስም። ይሄ መሞቻሞች አረ ትክክል አይደለም፣ አረ እንዲህ አይባልም፣ አረ ነውር ነው የሚባል አለ በእኛ ቤት ማለት ነው። አረ እንደዚህ አይባልም፣ ነውር ነው፣ እንዲህ የሰው ልጅ ነው፣ በቃ እንደዚህ አይነክ እና በመጣበት መንገድ ነው ማስተናገድ። ለበጎ በጎ ለክፉ ክፉ ነው። እንደስተዛሬው ቀኝህን ሲመታህ ግራህን ስጠው ከሚሉት አይደለም ያሁኑ ወጣት ያለው ያሁኑ ትውልድ። ምክንያቱም ችግር የቀመሰ ችግር ያስተማረው የፕሮፌሰር የተማርኩ ምናምን ምሁራን አይደለም ያስተማረው። እውነት ለመናገር አብዛኛው የኛ ህዝብ ሲነግሩት አይሰማህም። ራሱ አብሰልስሎ አይቶ በራሱ ነው የሚንቀሳቀሰው። እንደዚህ ግራ የተጋባ ሁሉም በየፊናው ፊን የሚለው መስመር የሚያስይዘው ጠፍቶ እንጂ እውነት ለመናገር በጣም ከሚያሳፍር በላይ የገዛ ወገኑ ላይ አዝማች አዘማች ሆኖ የሚያስጨፈጭፍ ትውልድ የማይረሳው ያውም በገዛ ወገኑ ምንም ባላጠፋ ምንም ባልበደለ ላይ እንደዚህ ሲሰሩ ነው ያለን። ይሄ ምንድነው? ጨካኝነት ነው። ጨካኝነት፣ ጥቅመኝነት፣ አሳማዊነት፣ ሆዱን ለምስር ወጥ የለወጠ ሆዳም ማለት ነው። ስለዚህ እንደነኛ አይነቱን እናወግዛለን። የፖለቲካ በሽተኝነት የምንለው እንደዚህ አይነቱን ነው። ይታከማል። ለማከም ደግሞ ፕሮጀክቱን ሰፋ አድርገን በሚመጥን በሚያስተናግድ ወቅቱን በጠበቀ ሁኔታ ለመተንተን እና ለማከም ተዘጋጁ። ሁላችሁም ራሳችሁን አዘጋጁ እና ለሰላም ለበጎ አብሮ ለመኖር አብሮ አገርን ለማስቀጠል ካልሆነም በቃ ሁሉም ተቻችሎ የሚባል ነገር ተከባብሮ ወይም ተፈራርቶ ነው እንጂ እንደስተዛሬው አንዱ ጨቁኝ አንዱ ተጨቁኝ አንዱ ብሏል አንዱ ብሏል ይሄ አሉባልታ ምናምን ይሄ ተሳሳተ ትርክት ምናምን አንድም የሚሰማህ የለም ወዳጄ። በመጣህበት እያንዳንድ ተስተናገዳለህ። ማንም ሆንሽ ማንም ማለት ነው። ከእንግዲህ በቃን ብለናል። በቃ ማለት
አብረን እንኑር በሰላም ሀገረ መንግስት ለዘመናት አብሮ የኖረ ነው። አዎ በሰላም እንኑር አለቅ። ከዚህ ውጭ አማራጭ የለህም። መጤ ሰፋሪ የኔ ነው ውጣ። ቤቱን ላይ እያፈረስክ አይደለም። በ21ኛው ክፍለ ዘመን ድሮም በደጋጎቹ ጊዜ እንደዚህ አልተሰራም። እውነት ለመናገር በሚያሳዝን በሚያሳፍር ሁኔታ የውስጥ ሰው ነው የጎዳንኛል። ያው መጥቀስ ያስፈልግ የውስጥ ሰው ብቻ ነው በአንድ መስመር በአንድ ልብ በአንድ አንገት ቢንቀሳቀስ መስመር ቢኖረው እንኳን ራሱን መላ አፍሪካን ማስከበር ይችላል። አመሰግናለሁ። እያየሁ ጨምራለሁ። እውነትም ትዝብት ታዝበን እንዳለ የመጣችሁ በእውነት ቀጥሎ ማን ነበረ? You guys know the እኔ order. ልድገሙ ጀስት ሲ ዳማከሴ ፋኖ አላወራችም። ሞርኒ አላወራችም። ደማከሴ አላወራችም በእውነት ቆይ እኔ ነኝ ዳማከሴ አይደለሁም። ዳማከሴ ኦኬ ነቃሽ ታንክ ዩ ዳማከሴ ስላላወራችሁ ይሄ ነበር ያስቀደምኳት። ነቃሽ ያ አይ ዳማከሴ ከፈለግሽ አሚን ልልቀቅ ቦታ ልልቀቅ። እሺ አይ ሂድና ሄዳለሁ። እስኪ እሺ ዳማ ታንክ ዩ አንዳንድ ነገሮች የግድ እንድትናገሩ የሚያስገድዱ ነገሮች አሉና የተወሰኑ አንደኛ ከስነ ምግባር አኳያ ከአማራነት ስነ ምግባር ብቻ ሳይሆን እንደው በአጠቃላይ ራሱ ከኢትዮጵያዊነት ስነ ምግባር አኳያ ሶል እኔ ጀብሩን ለመከላከል ለምናምን አይደለም። በማንም ሰው ላይ ብትናገረው የምናገረው ጉዳይ ነው። ሰዎች እንዲህ ፐርሰናሊ አታክ አይደረግም። አይ ነው ሐሳቡ ይከብዳል። sometimes ጀብሩ የሚያመጣቸውን ሐሳቦች ለመሞከት ልትቸገር ትችላለህ። ግን ፐርሰናል አታክ እኔ እንደ አማራም መገለጫችን አይደለም በዛ ደረጃ and even እንደ ኢትዮጵያም ደግሞ በእንደዛ አይነት ደረጃ መነጋገር ተገቢ ነው ብዬ አላስብም። ፐርሰናል የሆኑ ነገሮች ላይ እንትን ማድረግ ማለት ነው it's not good በአጠቃላይ ማለት ነው really አስቀያሚ ነው ሁሉ እንደዚህ አይነት አፕሮች መጠቀም። አንድ ግን በጣም ሰርፕራይዝ ያደረገኝ ደግሞ መናገር የምፈልገው ሰርኩላር የሆነ ነገር አስተውላችሁት ሊሆን ይችላል። ይቅርታ ጀስቲስ እችን ብቻ ለአንድ ጊዜ ለዚህ ለማሳያ ብቻ ልጠቀምበት። ምን ይላችኋል ይመጣና ጀነራል ተፈራ ከህወሓት ጋር እንሰራለን ብለዋል መረጃ አምጣ ትሉታላችሁ። አላያችሁትም የወጣውን መግለጫ ይላችሁና ሳምበዲ ያወጣውን መግለጫ እንደ መረጃ አድርጎ ሊያቀርበው ይሞክራል። ይሄ እኮ መረጃ አይደለም። ማንም ሰው ስለሆነ ሰው የሆነ አደረጃጀት የፈለገውን ክሌም ሊያደርግ ይችላል በፈለገው ተርጉሞ ማለት ነው። አሉባልታ ነው ይሄ። ሜቢ የጀነራል ተፈራ ማሞን ንግግር ሚስኮት እንዲደረግ አታክ እንዲደረጉ እንዲንቋሸሹ ተፈልጎ መግለጫው ሊወጣል አይደለም። መግለጫ ሰልፍ ይወጣል። በነገራችን ላይ ሰልፍ ኦርጋናይዝ ይደረጋል በአንዳንድ ጉዳዮች በተለይ የህወሓትንና የኦፒዲዮ አካሄድ አሰራሩ ራሱ እንደዛ ስለሆነ ማለት ነውና ወይ እኔ አልናገረውም ለምን እናገረዋለሁ? እንዳለ ሰውየው የተናገረውን እናገራለሁ። ከትግራይ ኃይሎችም ጋር ቢሆን ዛሬም ባይሆን ነገ ከነገ በኋላ በሚያገናኙን በሚያስማሙን ጉዳዮች ላይ አብረን እንሰራለን። ጀነራል ተፈራ ስላለው ብቻ አይደለም ብዙ የአማራ ታጋይ የሚያምንበት ነው ይሄ ብዬ ነው የሚወስደው። ይሄ ደግሞ ፖለቲካሊ ራሱ ደግሞ አስፈላጊ ነው። አስፈላጊ እኮ ስለሆነ ነው። ይሄ የድሮ አንዳንድ ጊዜ አዲስ ተስፋ አዲስ ትውልድ የሚለውን ሰዎች አልተረዱትም የምለው ለዚህ ነው። የሰቀቀን ፖለቲካ መውጣት መቻል አለብን። ኦኬ ዛሬም ህወሓት ይጋልበናል፣ ዛሬም ሻዕቢያ ለሻዕቢያ ታዛዥ የሚሆን ኃይል አለ ብሎ ማሰብ በራሱ በቃ ይሄ የሰቀቀን ፖለቲካ ነው። ሆን ተብሎ በአማራ ውስጥ ያለውን የፖለቲካ ዲቨሎፕመንት አንደርማይን ለማድረግ የሚሰራ ነገር ነው ብዬ ነው የማስበው። እና ብዙ መታረም ያለባቸው ስለ ኦሮሞማ ይነገራል ወይ የሚባለውን መስማት ነው ወይ አንብቦ መምጣት ነው። ኦኬ የኦሮሞን ህዝብ ፎከስ አድርጎ አታክ ለማድረግ የሚዘጋጅ የሚደራጅ
የለም እኮ እኔ ኢቭን ይሄንን አጀንዳ የሚያደርገው ለአማራ ተሟጋች ነኝ የሚል ሰው ሆኖ ሳይ በጣም ነው የሚገርመኝ። ኦኬ ስለ አማራ ስለ ፋኖ እናገራለሁ የሚል ሰው ይመጣና ኖ ኖ ኖ የኦሮሞን ህዝብ ሴንተር አድርጋቸዋል እሱን ለማጥቃት ነው ማን ያለው? and what is the need? እንደዛስ ማለት ለምንድን ነው የሚያስፈልገው? በቃ አልተባለምም እኮ እኔ ያለ ሰው እስካሁን ድረስ አልሰማውም። በተለይ የፖለቲካል እንደው እኔ ከምከታተላቸው እና ከማደምጣቸው ሰዎች እንግዲህ ማንም ሶሻል ሚዲያ ስለፈቀደለት የፈለገውን እየወጣ ይዘባርቃል ሊናገር ይችላል። ያን ሁሉ ኮት አድርጌ አልችልም። እኔ የሆነ ቢያንስ ኦኬ ሜንሽን ልታደርጋቸው የምትችላቸው ሰዎች መኖር መቻል አለባቸው ስለምታነሳው ሐሳብ ማለት ነው። እና ሌም የሆነ ጀስቲፊኬሽን ዝም ብሎ ብቻ እየጮሁ ነገሮችን ጭቃ መቀባባት ማለት ነው ልክ አይመስለኝም። በጣም ደግሞ መታረም ያለበትም ነው። ኢቭን አንዳንዴ አብሮ ለመነጋገር ሁሉ ከባድ ያደርገዋል አንዳንድ ጉዳዮችን ብያምናለሁ። ወደ ቀደመው ግን ውይይታችን ስንመለስ ጄ የሆነ ነገር አስታወስከኝ። ቅድም የሆነ ነገር ስትናገር ሰማሁና የኦሮሞማ ፖለቲካ ወይም አሁን በአብይ የሚዘወረው ኦፒዲዮ መራሽ የሆነው ኦነግ መራሽ የሆነው ፖለቲካ በአማራና በትግራይ ህዝብ መካከል አንድነት እንዳይኖር፣ ጥላቻ እንዲኖር፣ በጦርነት እንዲፈላለጉ በማድረግ መኖሪያውን ለማራዘም ነው የሚሰራው። አሚን ቃል በቃል አይደለም፣ ብቻ ይሄንን እንደ ትልቅ አድቫንቴጅ ነው የሚጠቀምበት አይነት ነገር ስትል ሰምቻለሁ። ኦኬ ታስታውሳላችሁ ከዚህ በፊት ምን ይባል እንደነበረ? የህወሓት የመኖሪያ መሰላሏ አማራና ኦሮሞን እያታኮሰች ነው በስልጣን ላይ መቆየት የምትችለው የሚባል ትርክት ነበር። በነገራችን ላይ ብዙዎቻችሁ ታስታውሱት ይመስለኛል። በእነማ ይሄ በኢህአዴግ ጊዜ በብአዴንና በኦፒዲዮ አይደል? አዎ በሁለቱ መካከል ልዩነቶችን እየፈጠርሽ አንዱ አንዱን እየከሰሰ አንዱ አንዱን እየፈራው ብቻ አንድነት እንዳያመጡ በማድረግ ነው መኖሪያውን የምትሰራው ህወሓት የሚባሉ ትርክቶች ነበሩ። ሊትል ቢት እኔ ያን ያስታውሰኛል የአሁኑም ጉዳይ ማለት ነው። በነገራችን ላይ የትግራይ ህዝብና አሁን ባለው ሁኔታ ማለት ነው የአማራ ህዝብ በታሪክ አጋጣሚ የእውነት ለመናገር ቅርቃር ውስጥ እየገቡ ነው ቁጭ ብለው ካልተነጋገሩ በስተቀር ማለት ነው። የገጠማቸው ኃይል የመጣባቸው ኃይል ለምንም ነገር የሚመለስ አይደለም። በተግባር ማሳይቶናል። በነገራችን ላይ በተግባር ምለው በነበረው ጦርነት ውስጥ የተፈጠሩትን ኪዮሶች ሁሉ የምናስታውሳቸው ነው። ማንም ያጥፈው ማንም ይበለው በአንድ አገዛዝ ውስጥ እንደዚህ አይነት ነገሮች ሲፈጠሩ ወንድሜ ነቃሽ አንድ ሴከንድ ብቻ ጀስትስ ዲኤም አንብቢ። አመሰግናለሁ። ሰው አሁን ባለው ሁኔታ እነኚህ ኃይሎች በአማራና በትግራይ ውስጥ ያሉ የፖለቲካ ኃይሎች ሁኔታቸውን በአግባቡ ለመረዳት በመሞከር ልዩነታቸውን አጥበው በጋራ መስራት መቻል አለባቸው። በጋራ የሚሰሩት የሆነን ህዝብ ታርጌት አድርገው አይደለም። ይሄንን ፉሊሽ የሆነ ጨዋታ ወደዛ ጣሉትና ማለት ነው። የገጠማቸው ኃይል ሁለቱንም እያደባያቸው ስለሆነ የሚመለስላቸውም አይደለም። ሰው ቢነጋገሩ አማራጭ መንገዶችን ቢያስቡ አብረው ሊሰሩ የሚችሉባቸውን ሁኔታዎች ቢያመቻቹ የሚጠላ ይሆናል ብዬ አላስብም። ግን አሁን በውስጥ ለውስጥ ግን እንደ እንትን ማሳለጫ ተደርጋ እየቀረበች ያለች ነገር አለ። እኛ በህዝቦች መካከል የሚደረግን ስምምነት ነው የሚለው። እኔ ፍራንክሊ ስፒኪንግ ትናንትናም ከትናንት በፊትም ተናግሬያለሁ። እኔ እንደዚህ አይነት ፖለቲካ አይገባኝም። እኔ የማንንም ህዝብ ወክዬ አይደለም የምናገረው። ፖለቲካል አጀንዳ ነው እየተናገርኩ ያለሁት። ፖለቲካሊ የአማራ ህዝብ አደረጃጀቱ ምን መሆን አለበት፣ ፖለቲካሊ የአማራ ኃይሎች ከማን ጋር መስራት አለባቸው የሚል እንጂ የአማራ ህዝብ ከትግራይም ህዝብ ጋር ይሁን ከኦሮሞም ህዝብ ጋር ይሁን ከማንም ህዝብ ጋር በህዝብ ደረጃ ኦኬ የተለየ የመጠፋፋትና የመጠላላት ጉዞ ውስጥ አይደለም ያለው።
የፖለቲካ ፓርቲዎቹ ናቸው። ፖለቲካውን የሚመሩት ናቸው። ልሂቃንን የሚሉት ሰዎች፣ የፖለቲካ ኦፒኒየን የሚሰጡት ሰዎች ናቸው። መነጋገርና ማስታረቅ ያለባቸውን ነገር ማስታረቅ ያለባቸው። ያ ደግሞ ኮንፍሮንቴሽን ይጠይቃል። አሁን ቅድም ራሱ ከምሰማው ነገር ውስጥ አንዳንድ ጊዜ ህወሓት በትግራይ ህዝብ ላይ ያደረገው የፈጸመው ነገር ኦኬ ሪዛልት ሆኖ ነው ያገኛችሁት። አንዳንድ ስለ ትግራይ የምትናገሩ ሰዎች ማለት ነው አሁን ህወሓትን እንቃወማለን የሚሉት የትግራይ ተወላጆች ኦኬ የህወሓትን መጥፎነት ልክ ያልሆነ አካሄድ የተረዳችሁት ውጤቱን ስታዩት ነው። ከአማራ ፐርስፔክቲቭ ሆናችሁ ይዩት። አማራ ደግሞ ህወሓት ከመፈጠሯ ጊዜ ጀምሮ አማራን እያሳደደች እየጨፈጨፈች ስትኖር የነበረች ነው። ኦኬ የአማራን ወጣት በተለያየ መንገድ እንዳይማር እንዳይሰለጥን ስታደርግ የኖረች ነች። አማራን ጨቋኝ አድርጋ የሳለች ድርጅት ናት። አንድ አይነት ግንዛቤ እንዲኖረን አጠብቁ። እናንተ ከሪዛልት ተነስታችሁ ነው ኦኬ የትግራይን ወጣት 1 ሚሊዮን አስጨረሰ ምናምን ሪዛልት ነው አያችሁ። እኛ ግን ካፈጣጠሯ ጊዜ ጀምሮ የአማራን ህዝብ በኢትዮጵያ ውስጥ ያለውን ሚና አሳንሳ እንደ ጠላት ስላ በሌሎች ብሔሮች ሁሉ እንዲጠቃ ያደረገችው ህወሓት ናት። አይ ህወሓት የትግራይ ህዝብ ነው ምናምን እንዳትሉ፣ ስለ ፖለቲካ ነው የምናወራው ተባብለናል። ኦኬ ይሄ ኃይል የአማራን ህዝብ እንደ ጠላት እኮ ነው የሳለው። በነገራችን ላይ መሬቱን እየነጠቀ አድሏል። ጨቋኝ ነው ብሎ ስሎታል። ልጆቹን እያሳደደ ገሏል። ስለዚህ አንድ የትግራይ ተወላጅ ስለ ህወሓት የሚኖረው አንደርስታንዲንግ እና አንድ የአማራ ተወላጅ እንደዚሁ ዝም ብሎ ኦቨርናይት ተገልብጦ አንድ አይነት አስተሳሰብ እንዲመጣ ኤክስፔክት አታደርጉ። የተደረገብን የሆነብን ነገር ብዙ ዋጋ አስከፍሎናል። ይሄንን ሪኮግናይዝ ማድረግ ራሱ ተገቢ ነው። ዛሬ የትግራይ ወጣት ስላለቀ አይደለም። ለ30 ዓመታት የአማራን ህዝብ ዋጋ ያስከፈለውን ህወሓት በዛ ደረጃ መግለጽ መቻል አለባቸው እንጂ የትግራይ ህዝብ የትግራይ ወጣት ስላለቀ አይደለም። እኔ ፎርዛት ማተር ያማኮ ሪዛልት ደግሞ ነቃሽ የትግራይ ወጣት እኮ የኢትዮጵያን ወጣት ጨርሶ እኮ ነው አብረው እኮ ነው ተያይዘው ሄዱት እኮ ብቻውን አይደለም ሄደው። ምን አልከኝ? አይ የኢትዮጵያ ወጣትንም ጨርሶ ነው ሄደው አልኩኝ። የትግራይ ወጣት ብቻ ወደ ሰማይ ነበር እንደተተኮሰ ነበር። ቆይ አባቴ ቆይ አንድ ጊዜ ቆይ ነው እግዚአብሔርን አጉል ተበሳጭቼ ምናምን ሳይሆን ጀስት ያለውን ቆይ አይደለም። እኔ አሁንም እንትን
ከ13,000 በላይ ተማሪ 12ኛ ክፍል ሳይፈተን ቀርቷል። በዶክተር ብርሃኑ ነጋም ተቀልዶበታል። ኦኬ ይሄ እኮ ትውልድን መግደል እኮ ነው። የነገ ሀገር ተረካቢ የነገን የአማራን ኢንተረስት ሊያስጠብቅ የሚችለውን ኃይል ማጥፋት ማለት ነው። ባይ ዘ ወይ 3600 ትምህርት ቤቶች ናቸው አማራ ክልል የተዘጉት። ኤፒ ኒውስ እንደዘገበው ነው ዛሬ። ያን ትምህርት ቤት ግን ማን ገነባው? ጄብሩ እንግዲህ 27 ዓመት ውስጥ 3000 ምናምን በጣም ብዙ ትምህርት ቤት ነው እውነት ለመናገር ሀቅ። እሱን እንግዲህ እዚህ ጋር ጋማራኳችሁ እስቲ አብራራልኝ። ቆይ ይኸውላችሁ አንዳንድ ጊዜ እኔ የሚገርመኝ አብይ አሁን ስልጣን ላይ ነው ያለ። ምንም ስራ አይሰራም ማለት አይደለም፣ ስራ ይሰራል። ለአንተ ጠቀመህም አልጠቀመህም የግድ እኮ መኖር መቻል አለበት። ህወሓት በ30 ዓመቷ ውስጥ ያጠፋችውን ያክል የሚክስ ባይሆንም የሰራችው ስራ አለ። ዝም ብሎ እኮ እየተካካዱ አይደለም። ወጣቱ ግን እንዲማር ይፈቅዳሉ። እውነት ለመናገር የተማረ ወጣት ይፈልጋሉ። ቆይ እንትና ተጋዳ ላይ ፕሊስ ዩዝለስ ይሄ ውድድር አይደለም። ቲፒኤልኤፍ ምን ሰራ አልሰራ ምናምን ባይ ዘ ወይ ስለ ቲፒኤልኤፍ አንድ ጊዜ እሱንም እኮ ለፍንጭ ልሰጠህ ነው። መታገል ሪሊ ከፈለጋችሁ ቲፒኤልኤፍ ጥሩ ነው ምናምን ከማለት ፖዚቲቭ ሬከርዱን አምጥታችሁ ያንን አርጊው ማድረግ ትችላላችሁ። እኔ እሱ ላይ have no problem with it. የማንም ሼባ ቲፒኤልኤፍ ለኔ አንድ ብር ኢትዮጵያ ውስጥ አይገባም። ነው ቆይ የሰራውም ነገር ስላለ ነው። አሁን ለምሳሌ ግድቡን ኮምፕሊትሊ ትታችሁታል ስለ ያው አክቲቪስቶቹ ኦነስት አክቲቪዝም ቢሆን ኖሮ እና ፓርቲውን ደጋፊ እኔ የፓርቲው ደጋፊ ቢሆን I'll talk about the positives ኔጌቲቭን ትቼ ማለት ነው። እና 3600 ትምህርት ቤቶች 4.5 ሚሊዮን ተማሪዎች ከትምህርት ውጭ ሆነዋል። ዋና ኢምፖርታንት ፖይንት ይሄ ነው እንግዲህ እነዚህ ልጆች ከትምህርት ገበታ መራቃቸው ነው። ያ አሁን ግን አንዳንድ ይሄም ደግሞ ሌላ ሰርኩላር እየሆነ ያለው ነገር ማለት ነው። ኦኬ በህወሓት ጊዜ ስልጣን ምንድነው ህንፃ ተገንብቷል አባይ ምናምን የምትሉ ሰዎች አላችሁ እና ምን እንደምታወሩ ሁሉ ነው እኔ ግራ የሚገባኝ ለእኔ ማለት ነው። ለአንድ አማራ እንዴት ኢንተርፕሬት እንደምናደርገው ልንገር። አማራን ከኢትዮጵያ ህዝብ ነጥሎ ጨቋኝ አድርጎ አንገቱን እያስቆረጠ ያለው የህወሓት ትርክት ነው። ለእኔ እሱ ነው የሚገባኝ። በነገራችን ላይ ቆይ እሺ አሁን ምንድን ነው መሰለ አንተ ስለ ትምህርት ቤት ነው የምታወራው፣ ስለተገነባ ህንፃ ነው የምታወራው። እኔ ደግሞ አንተ በሰራው ትርክት ስለሚቆረጠው ስለሚገደለው አማራ ነው የማወራው። ያ ነው እኔን ሞር ቦዘር የሚያደርገኝ። ኦኬ የፈለገውን ሊሰራ ይችላል፣ የፈለገውን ነገር ሊያደርግ ይችላል። it doesn't matter። የአማራን ትውልድና የአማራን ህዝብ ግን ወዴት ነው እየመራ የነበረው? አሁን ፋኖ ተደራጅቶ እስከመጣበት ጊዜ ድረስ አንገቱን ደፍቶ የሚኖር ቀና የማይል ለዘፈን ብቻ የተፈጠረ ነው ብሎ መለስ ይቀልድበት ነበር። ኦኬ ዘፈኑን አንነጥቀውም ትከሻው እስከሚወልቅ ይዝፈን፣ ሌላ ነገር ግን ሊያምረው አይገባም የሚል ነበር። አማራ እንደማንኛውም ህዝብ ኦኬ ሪኮግናይዝ ተደርጎ የስልጣን ባለቤት መሆን የሚችል ልጆቹን ማስተማር የሚችል ባህሉን ወጉን ማሳደግ የሚችል ባለው ርስትና ሪሶርስ ልክ መልማት የሚችል ህዝብ ብዙ መለስ ስለ ኦሮሞ እንደዚህ አድርጓል፣ ብርጭቆ ለህፃን ልጅ መስጠት ነው ብሏልና ብዙ ተረት አይደለም ባክህ። ይሄ ተረት አይደለም፣ የታየና የሆነ ነገር ነው። ኦኬ የታየና የሆነ የተገለጠ የሆነ ነገር ነው። ምንም ይሄ ግን እኮ አሁን ይሄንን እንድናነሳ የምታስገድዱን እኮ ይዛችሁት የምትመጡት አጀንዳ ነው። ቆይ አንድ ጊዜ እኔ ቅድም ጀምሬ ንግግር ስንጀምር ጨዋታውን በዚህ ጉዳይ ላይ ስናወራ ያመጣሁት ምንድን ነው ህዝብ ለህዝብ መቀራረብ አለብን ማለት